የት ነው የምንሄደው? ናግባ እንጂ አልጋ ናግባ። ምን ሆነ ነው? አይ ምግብ ከበላን አይበቃ። ናግባ እዚህ ድረስ መጥተህ ናንዴ። ምን ሆነ ነው? በእናትሽ ምን ማለት ነው? በእናትሽ ሰው ምግብ ከበላ በኋላ ናግባ። አይ በእናትሽ እናቴ ትቆጣኛለች። እናቴ ትቆጣኛለች? በዚህ እድሜ የሆነ ነገር ቢታያት ነው። በእናትሽ ቅድም እኮ ደውላ ነበር እየበላን እሷን ነበር ሳወራ የነበረው። ለዛ ነው የሆነ ነገርማ ታይቷታል። ይቅርብኝ። ውይ በእናትሽ በቃ አትቀልድ። ደግሞ ፈጣሪም አይወድም። ይቅርብኝ። ውይ በእናትሽ በል ውጣ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ለምግቡ እጅግ ያሳዝናል። ወጣቱ ለምርቃቱ የተገዛው በሬ ወግቶት ህይወቱ አልፏል። ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የተመረቀው ወጣት ፍስሐ አስማማው ከሳምንት በፊት ወዳጅ ዘመዶቹ ተስፋ ጥለውበት አስመርቀውት ወደ ትውልድ ሀገሩ ከተመለሰ በኋላ እንግዲህ ቤተሰቦቹ ለድግስ እየተዘጋጁ ለድግሱ ተብሎ የተገዛለት በሬ በድንገት ወግቶት ህይወቱ ያልፋል። ይህም እጅግ የሚያሳዝን ዜና ነው። ለወዳጅ ዘመዶች መጽናናትን እመኛለሁ። የቤት ኪራይ የጭማሪ መነሻ እንዴት ይሆናል? የበርካታ ሰዎች ጥያቄ ነው። የአዲስ አበባ ከተማ ቤቶች ልማት አስተዳደር ይህንን በተመለከተ እንግዲህ የተለያዩ ማብራሪያዎችን እያወጣ ይገኛል። ከዚህ በኋላም እንግዲህ በአዲስ አበባ ውስጥ ቤት ኪራይ የተከራያችሁ ሰዎች 11.5% ጭማሪ ታደርጋላችሁ የሚለው መመሪያ እንግዲህ መነሻ የሚሆነው ከዚህ ቀደም በውልና ማስረጃ የቤት ኪራይ ውል ስትዋዋሉ የነበረው ገንዘብ ላይ 11.5% ጭማሪ ይደረግበታል። ስለዚህ ይህ መነሻ የሚሆነው እንግዲህ ከዚህ ቀደም የምትከፍሉት ገንዘብ ማለትም በውልና ማስረጃ በውላችሁ ላይ የተቀመጠው ገንዘብ ላይ ጭማሪ ይደረጋል። ነገር ግን በመንደር ውሎች እንዲሁም ደግሞ በተለያዩ ህገወጥ ውሎች ማለት ነው በመንደር ውስጥ በምትዋዋሏቸው ውሎች እንደማይደረግና ተቀባይነት እንደሌለው ነው እያሳወቀ የሚገኘው። ከዚህ ቀደም እንግዲህ በስምምነት በመንደር ውስጥ በወረቀት ራሳችሁ የምትዋዋላቸው ውሎች በውልና ማስረጃ ወይም ደግሞ በዚህኛው አሰራር ላይ ምንም ተቀባይነት የለውም። እንደዚህ አይነት ውሎች የምትዋዋሉ ሰዎችም ጥንቃቄ እንድታደርጉና ህገወጥ መሆኑን ጭምር እንግዲህ የአዲስ አበባ ቤቶች ልማት አስተዳደር እያሳወቀ ይገኛል። አሁንም ማለት ነው አዳዲስና ፈጣን መረጃዎችን እየፈለኩኝ አጋራችኋለሁ። እናንተ ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። በሌሎች መረጃዎች ግን እመልሳለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። አሁን በተሰማ መረጃ አዲስ ኤሌክትሪክ ታሪፍ ጭማሪ ተደርጓል። የኢትዮጵያ ኤሌክትሪክ አገልግሎት የታሪፍ ማሻሻያ ማድረጉን የገለጸ ሲሆን ጭማሪው መተግበር የጀመረው ከሐምሌ 1 ቀን ጀምሮ ነው። መንግስት እንደገለጸው ጭማሪው እንዳጠቃቀማችሁ ይለያያል ተብለዋል። ለምሳሌ በወር 200 ኪሎዋት ለምትጠቀሙ 60 ብር አካባቢ ጭማሪ ያለው፣ ለዝቅተኛ ተጠቃሚዎች 1 ኪሎዋት በ0.99 ሳንቲም ገደማ ተጨምሮበታል። ለከፍተኛ ተጠቃሚዎች ግን እስከ 6 ብር ከ84 ሳንቲም ይደርሳል ተብለዋል። ይህ ማሻሻያ አገልግሎቱን ለማዘመን እንደሆነም ተገልጸዋል። ለሚቀጥሉት 3 ወራት የሚቆይ ቢሆንም አጠቃቀማችሁን መቆጠብ ሳይሻልም አይቀርም። እናንተ በዚህ ጭማሪ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የቤት ተከራዮች የምታዳምጡት ሰበር መረጃ ከመንግስት ተሰምቷል። ሸር ኮፕሊንክ እያደረጋችሁ አዳምጡ። የቤት ክራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖም ተወስኗል። በአዲስ አበባ የ2019 ዓ.ም የቤት ክራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ ተወስኗል። የውል ምዝገባም ከዛሬ ሐምሌ 1 ጀምሮ ይካሄዳል ተብሏል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት ታላቅ እርምጃ መውሰዱን ቀጥሏል። ከዚህ ቀደም በወጣው የቤት ክራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ክራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁን የቤቶችና ልማት አስተዳደር ቢሮ አስታውቋል። ይህን ተከትሎም በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውልድ ሰዓት ምዝገባም ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽፈት ቤት በይፋ መተግበር ይጀምራል። ስለ ጉዳዩም ተላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። በአዲስ አበባ ከተማ ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንጻዎች መፍረሳቸው ተሰማ። የፌዴራል የቅርስ ጥናትና ጥበቃ ባለስልጣን በበኩሉ ሲኒማ ኢምፓየርን ጨምሮ የፈረሱት ህንጻዎች የቅርስ መመዘኛ መስፈርቶችን የሚያሟሉ አይደሉም ብሏል። በመዲናይቱ አራዳ ክፍለ ከተማ ከፈረሱ ህንጻዎች መካከል ሸዋ ሆቴል፣ በስተኋላ ላይ ወደ ሄርሞን ሆቴል የተለወጠው የአጼ ኃይለ ሥላሴ በጎ አድራጎት ድርጅት ህንጻ እንዲሁም ቢያር
አርግልኝ ሆቴል ይገኙበታል። ትላንት ሰኔ 29 ቀን 2018 ረፋር ላይ በቦታው የተገኘችው የኢትዮጵያ ኢንሳይደር ዘጋቢ ህንጻዎች ሙሉ በሙሉ ፈርሰው ዙሪያቸው በአረንጓዴ ቆርቆሮ መታጠር መጀመሩን ተመልክታለች። ከዚህ በተጨማሪም የወርቅ የልብስና የህንጻ መሳሪያ መሸጫ ሱቆችም መፍረሳቸውን መታዘቧን ዘግባለች። ህንጻዎቹ የፈረሱት ከሁለት ቀናት በፊት ቅዳሜ ሰኔ 7 2018 እንደሆነ የዓይን እማኞችና በአካባቢው ሱቆች የነበራቸው ባለቤቶችም ለኢትዮጵያ ኢንሳይደር መናገራቸው ተዘግቧል። ስለ ጉዳዩም ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። የሰራዊቱ ክብር ተደፈረ። በጂንካ ከተማ የተፈጸመው ድርጊት መላውን የኢትዮጵያ ማህበራዊ ሚዲያ እያነጋገረ ነው። ሁለት ፓስተሮች የሀገር መከላከያ ሰራዊት መለዮን ለብሰው በከፍተኛ የጸጥታ ኃይሎች ታጅበው መታየታቸው ከፍተኛ ቁጣንም ቀስቅሰዋል። የመንግስት የጸጥታ መዋቅር ለግል ዝና መጠቀሚያ ሆኗል የሚሉት አስተያየት ሰጪዎች የሰራዊቱ ክብርና የወታደራዊ መለዮ ቅድስና መደፈሩን እየገለጹ ነው። ለሀገር የሚዋደቁ ወታደሮች የሚለብሱትን ልብስ ለብሶ ወታደራዊ ሰላምታ መስጠት ህገወጥ ነው ወይስ አይደለም? የሚመለከተው አካል አስቸኳይ ማብራሪያ እንዲሰጥ ህዝቡም እየጠየቀ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳዘነጉ። እቺ ልጅ ቆንጆ ናት ወይስ ሚዲያው እያራገበው ነው እንዴ? ባይዘ ጋይስ በእውነት ኢትዮጵያዊ ሴቶች እንዳለ ኢትዮጵያውያን በጣም ቆንጆዎች ናቸው። የኢትዮጵያ ሴቶች በእውነት ከኢትዮጵያ ውጪ ወጥቶ የሚያክሰው ካለ በጣም 100% መመስከር ይችላል የኢትዮጵያውያን ሴቶች ቁንጅናን ማለት ነው። እኔ እንደ ኢትዮጵያዊ ሴት ቆንጆ የትም ሀገር አይቼ አላቅም። ብዙ ሀገር ሄጃለሁ። እቺ ልጅ ቆንጆ ናት ከሆነ እኔ በህይወቴ ብዙ ጥቁር ሴቶች አይቻለሁ። እንደዚች ቆንጅዬ ልጅ አላየሁም። እቺ በጣም ቆንጆ ናት። እቺ ምንድነው የብላክ ዳይመንድ የሚባሉ አሉ አይደል? ከነሱ ውስጥ አንዷ ናት። እቺ በጣም ቆንጆ ናት። በቃ በሴንቸሪ አንዴ የምትፈጠር አይነት ውበት ናት። ከዚህ በኋላ እንደዚህ አይነት ውበት እናያለን ማለት ትንሽ ዘበት ነው። 44 ዓመት ከታሰራችሁ በኋላ የታሰራችሁት በስህተት ነው በነጻ ተለቃችኋል ብትባሉ ምንድነው የሚሰማችሁ? ይሄ ምስሉ ላይ የምትመለከቱ ሰውዬ ኢሳያስ አንድሬ ይባላል። አሜሪካ ውስጥ በምትገኝ በኦሂዮ ግዛት ውስጥ ነበር የሚኖረው። ከዛ በኋላ ግን አንደሬጅ የሆነች እድሜዋ ያልደረሰች እንዲሁም ደግሞ ራሷን መከላከል የማትችል ሴት ላይ ያልተገባ ተግባር ፈጽማል ወይም ደግሞ ጥቃት አድርሳል ተብሎ ነበር ያኔ 167 ዓመት የተፈረደበት ማለት ነው። ታዲያ ኢሳያስ ሁልጊዜ ንጹህ እንደሆነና ክሱ እንደገና እንዲታይለት ቢጠይቅም ይሄን ነገር ሁሌ ፍርድ ቤቱ ውድቅ ነበር የሚያደርግበት። ነገር ግን 44 ዓመት ከታሰረ በኋላ ንጹህነቱን የሚያረጋግጥ አዲስ ማስረጃ እንደተገኘ ይነገራል። ከዛ በኋላም ሰውየው ክሱ እንደ አዲስ እንዲታይለት ይጠይቃል ማለት ነው። እውነትም የተገኘው መረጃ እሱ ንጹህ እንደሆነ የሚያረጋግጥ ነበረ። ከዛ በኋላ ፍርድ ቤቱ የኢሳያስን ክስ እንደገና ይመለከተዋል። ከተመለከተውም በኋላ በእርግጠኝነት ሰውየው ንጹህ እንደሆነ ያረጋግጥና እንደምትመለከቱ ሰውየው ነፃ ነው ይሉታል። 44 ዓመት ከታሰረ በኋላና ሰውየው እጅግ በጣም ተጎድቶ ነበረ። ሲታሰር 30 ዓመቱ ነበረ። አሁን በ83 ዓመቱ ነው ወጣው። እጅግ በጣም ሰፈር አድርጓል። እጅግ በጣም ብዙ ተጎድቷል። እንደምታዩት በሽተኛ ሆኖ በዊልቸር ላይ ነው የነበረውና ፍርድ ቤቱም የታሰረው በነፃ ስለሆነ አገሪቱ ለሱ በጣም ከፍተኛ የሆነ ካሳ እንደምትከፍለውም ጭምር ተናግረዋል ማለት ነው። ይሄ ሰውዬ እጅግ በጣም ነው የሚያሳዝነው። እናንተ ብትሆኑ ምንድነው የምታደርጉት? 44 ዓመት ከታሰራችሁ በኋላ ነፃ ናችሁ ብትባሉ? ለሰው ደስታ የሚያስደስታችሁ ካሊድን እንኳን ፈጣሪ ረዳ በሉት። የእናቱን አስክሬን ቤት አስቀምጦ የ8ኛ ክፍል ፈተና የተፈተነው ተማሪ ካሊድ የበርካቶችን ልብ ነክቶም ነበረ። ታዲያ ለሶሻል ሚዲያ ምስጋና ይግባውናም ለተማሪ ካሊድ የመኖሪያ ቤት ሊገነባለት እንደሆነ ተነግሯል። የኦሮሚያ ትምህርት ቢሮ በሸገር ከተማ ኤካ ጣፎ ክፍለ ከተማ ቤቱን ሙሉ በሙሉ ገንብቶም ለማስረከብ ቃል የገባ ሲሆን የኤካ ጣፎ ክፍለ ከተማ አስተዳደር ደግሞ ለቤት ግንባታው የሚያስፈልገው መሬት በይፋ አዘጋጅቶ አስረክቧል። የእናት ሞት በምንም የሚተካ ባይሆንም ፈጣሪ ከዚህ በላይ አጽናንቶት ከዚህ በላይ ከራሱ አልፎም ለሀገሩና ለወገኑ የሚጠቅም ሰው እንዲሆን ምኞታችን ነው። ሁላችሁም ፎሎ ማድረግ አዳዲስ መረጃዎችን ያገኙም። አዲስ አበባ መግባቷ ተነገረ። ከሰሞኑ ማህበራዊ ሚዲያ ላይ ፎቶዋ ተለቆ በጣም የተወደደችውና የብዙዎችን ቀልብ የገዛችው እቺ የምትመለከቷት መልከ መልካም ወጣት ወደ አዲስ አበባ መምጣቷ ተነግሯል።
ታዲያ ማስተር አብነት ከደቂቃዎች በፊት በለቀቀው ቪዲዮ ላይ ቤተሰቧን በማስፈቀድ ከበርካታ ድርጅቶች ጋር እንድትሰራ እንዲሁም ህይወቷን እንድትለውጥ በማሰብ ቤተሰቧን አስፈቅዶ ወደ አዲስ አበባ እያመጣት እንደሆነም ገልጿል። ማስተር አብነት በዚህ ሰዓት በሰማ ሰበር ዜና ብሎ መረጃዎችን የሚያደርሳችሁ በቲክቶክ የሰበር ዜና ንጉስ የሆነው ብሩክ ኒውስ ብሩክ ጫላ ዛሬ 32ኛ ዓመት የልደት ቀኑን እያከበረ ነው። እንኳን ተወለድክ በሉት። ነገር ግን ከ2.5 ሚሊዮን ተከታይ ጀርባ ያለውን መራራ የህይወት ታሪኩን እንዲህ ነግራችኋለሁ። ብሩክ ገና በ8 ዓመቱ ነበር ክፉ ደጉን ሳይለይ እናቱን በሞት ያጣው። ገና 10 ዓመት ሲሞላው ደግሞ እናትም አባትም ሆኖ የነበረውን አባቱን ተቀማ። እሱና ወንድም እህቶቹ በአንድ ጊዜ ወላጅ አልባ ሆኑ። ህይወትም ክፉኛ ፈተነቻቸው። ነገር ግን ያ ሁሉ ስቃይ አልበገረውም። በውስጡ በነበረችው ጥቂት ተስፋ ተራምዶ ሐዋሳ ዩኒቨርሲቲ ዘለቀ። በሜካኒካል ኢንጂነሪንግ ከ15 በላይ ኮርሶች ላይ ኤ በማምጣት በከፍተኛ ሁኔታም ተመረቀ። በ2010 ዓ.ም ደግሞ በአሶሳ ዩኒቨርሲቲ መምህር ሆኖ ተቀጠረ። ለ5 ዓመታት በዲጂታል ሚዲያ በስክሪፕት ጽሑፍ የሰበሰበው ልምድ ይዞ ቲክቶክ ላይ ተከሰተ። በአጭር ጊዜም የ2.5 ሚሊዮን ቤተሰብ ባለቤት ሆነ። ከቲክቶክ ባለፈ በብስራት ቲቪ በትርታ ኤፍኤም ሰርቷል። የራሱን ኤጀንሲ ድርጅትም መስርቷል። ዛሬ ላይ የ32 ዓመቱ ብሩክ ኒውስ የቪዲዮዎች ንጉስ ብቻ ሳይሆን የልጅ አባትም ለመሆን በቅቷል። በብዙ ተፈትኖ ላለፈውና ለብዙዎች ምሳሌ ለሆነው ለብሩክ ኒውስ መልካም ልደት እያል እናንተም መልካም ምኞታችሁን በኮሜንት ላይ ግለጹለት። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እጅግ በጣም ያሳዝናል። በትግራይ ክልል ከተጋቡ ገና አንድ ሳምንት ብቻ አብሮ የኖረችውን የትዳር አጋሩን ገሎ የተሰወረው ተጠርጣሪ በርካቶችን አነጋግሯል። በትግራይ ክልል ጸራ ወንበር ወረዳ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊ ህይወት በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ በቁጥጥር ስር መዋሉ ተነግሯል። ፖሊስ ከተጠርጣሪው ከራሱ ባገኘው የመጀመሪያ ደረጃ ቃል እንዳረጋገጠ ጥንዶቹ ከሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስነ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር አንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ህይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊው መረጃ በቀጣይ ለህብረተሰቡ ይፋ እንደሚያደርግም ፖሊስ ጨምሮ ገልጾ የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። የመርካቶ ነጋዴዎች ችግር ውስጥ ገብተዋል። በአዲስ አበባ ከተማ እምብርት መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ንብረታቸውን ጠቅልለው የንግድ ቤቶቻቸውን እንዲያስረክቡ ጥብቅ ማስጠንቀቂያ ደርሷቸዋል። ምክንያቱ ደግሞ የአዲስ አበባ ከተማ አስተዳደር እያካሄድኩ ነው ባለው የኮሪደር ልማት ስራ። በምስሉ ላይ የምትመለከቱት የፌዴራል ቤቶች ኮርፖሬሽን ባወጣው ጥብቅ ደብዳቤ በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ነጋዴዎች ካሉ በፖሊስ ኃይል አስገድዶ እንደሚያስወጣና ለሚደርሰው ማንኛውም የንብረት ጉዳት መንግስት ኃላፊነት እንደማይወስድ በግልጽ አስጠንቅቋል። ነጋዴዎች ለዚህ ሀበሻ እንደገለጹት ያለምንም ተተኪ ቦታ ማቋቋሚያና በቂ የዝግጅት ጊዜ በድንገት ሜዳ ላይ መውደቃቸው ቤተሰባቸው ለከፋ የኢኮኖሚ ቀውስ እንደሚዳርግ በምሬት እየተናገሩ ይገኛሉ። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበት በዚህ ስፍራ የተወሰነው ይሄው ውሳኔ የአስተዳደሩን የፖሊሲ ክፍተት ያሳያል የሚል ከፍተኛ ትችት እያስነሳም ይገኛል። የከተማ ልማት ከዜጎች ሕልውና ጋር መጋጨት አለበት ወይ? አስተያየታችሁን ኮሜንት ላይ እንጠብቃለን። በውሸት መስክረውበት 15 ዓመት ያስፈረዱበት ግለሰብ እስሩን ጨርሶ ከወጣ በኋላ የፈጸመው አሰቃቂ በቀል ምን ይመስላችኋል? እናንተስ ብትሆኑ ደግሞ ምን ታደርጉ ነበር? እውነተኛ ኢትዮጵያ ውስጥ የተፈጸመ የወንጀል ታሪክ ነው። ተከታተሉኝ። ተስፋዬ ይባላል። ተስፋዬ በትልቅ የመንግስት መስሪያ ቤት ውስጥ ኃላፊነት ላይ ተቀምጦ የሚሰራ ሰው ነው። ታዲያ በሚሰራበት ወቅት እዚሁ በሱ ስር የሚሰሩት ሰራተኞች በሙስና በጣም የተያያዙና የተሳሰሩ ናቸው። ታዲያ ግን ሁልጊዜም ቢሆን የእነሱን ስራ በማፍረስና በመቃወም ነበረ በታማኝነት ስራውን የሚፈጽመው። ታዲያ በተደጋጋሚ የእሱን ፍቃድ የሚፈልግ የሙስና ስራ በመጣ ቁጥር እነዚህ ሁለት ግለሰቦች ይዘውለት በሚመጡ ሰዓት ሁልጊዜም ቢሆን ውድቅ ያደርግባቸው ነበር። ታዲያ እነዚህ ሁለት
የስራ ባልደረቦቹ ምንም አይነት የሙስና ስራ አላሰራ ስላላቸው በጣም በቁጣና በንዴት ተነስተው ምን ማድረግ እንዳለባቸውና እሱን እንዴት አድርገው ማስወገድ እንዳለባቸው መመካከር ጀመሩ። በዚህ ምክክር ላይ እያሉ ረጅም ጊዜ ቆዩ። ምን አይነት ምክንያት አግኝተው እሱን ከስራው ላይ ማንሳት እንዳለባቸው በሚያስቡበት ሰዓት ላይ የአንዱ የስራ ባልደረባው ሰፈር ውስጥ አንዲት ሴት ልጅ እንደተደፈረች ይሰማል። ወዲያውኑ ወደ ሰፈሩ በመሄድ ስለ ነገሩ ያውቃሉ መረጃም አላቸው የተባሉትን ሰዎች በሙሉ ቀስ በቀስ አጠያይቆ ነገሩን በሙሉ ያጣራል። ያጣራው ነገር ፖሊስ እስካሁን ድረስ ደፋሪውን አለማግኘቱ፣ ልጅቷ ተደፍራ ቱቦ ውስጥ እንደተጣለችና አሁንም ፖሊስ ደፋሪውን እየፈለገው እንዳለ አጣርቶ ይመለሳል። መረጃቸውን አጠናክረው ከሰበሰቡ በኋላ እንዴት አድርገው ያ ፖሊስ የሚፈልገውን ደፋሪ የነሱ አለቃ እንደሆነ ማስረዳት እንዳለባቸው በጥበብና በተንኮል ከተመካከሩ በኋላ ለፖሊስ ቃላቸውን ለመስጠት ይወስናሉ። በተመሳሳይ ሰዓት ጥቂት የማይባሉ ሰዎችን በገንዘብ በመግዛት ሰዎቹ በውሸት እንዲመሰክሩ አዘጋጅተው አስቀምጧቸው። ታዲያ ሄደው ቃላቸውን በሰጡት መሰረት መረጃው የደረሰው ፖሊስ በቀጥታ ወደ ግለሰቡ ቤት በማምራት ከቤቱ አንስተው ወደ እስር ቤት ወሰዱት። ታዲያ በተቀጠረለት የፍርድ ቀን በፍርድ ፊት በመቆም እኔ አይደለሁም የሚወራውንም ነገር አላውቅም ብሎ ቃሉን ቢሰጥም ቢከራከርም ፍርድ ቤቱ ግን በቂ የሆነ ምስክር በማግኘቱ ምክንያት ይህ ሰው ምንም በማያውቀው ወንጀል ለ15 ዓመት ተፈረደበት። ወደ ማረሚያ ቤት ይገባል። ማረሚያ ቤትም በቆየባቸው ዓመታት ቀላል ዓመታትን አላሳለፈም። ምክንያቱም ህፃን ልጅ ደፍሮ ነው የመጣው ብለው እነሱም ስላሰቡ ያሰቃዩትና ያገሉት ነበረ። ከዚህ በተጨማሪ ሚስቱን በዚህ ጉዳይ ተፈርዶበት ከገባ በኋላ እውነትም ደፍሯል ብላ ስላመነች ትቶት የገባውን የ4 ወር ልጁን እንዳያይና እሷንም ደግሞ እንዲፈታት የፍቺ ወረቀት አቀረበች። ታዲያ ይሄ ሁሉ ነገር ስለተደራረበበት በቆየባቸው የእስር ዓመታት በሙሉ ውስጡ በቁጣና በበቀል ተሞላ። ነገር ግን በእስር ቆይታ ወቅት መልካም የሚባል ባህሪ ስለነበረው ከተፈረደበት 15 ዓመታት በአመክሮ 5 ዓመቱ ተቀንሶለት 10ኛ ዓመቱን ባጠናቀቀ ሰዓት ከእስር እንዲወጣ ተደረገ። ከእስር በወጣ ሰዓት የናፈቀውን ልጁን ለማየት ወደ ሚስቱ ቤተሰቦች ቤት ቢሄድም እንዳያየው ተከለከለ። ይህ ሰው የነበረበት በቀል አገርሽቶ የሆነ ነገር ማድረግ እንዳለበት ወሰነ። ለዛ በውሸት መስክረውበት ይሄንን ሁሉ ዓመት ህይወቱንም ቤተሰቡንም የነጠቁትን ሰዎች ለመግደል ወሰነ። ታዲያ በጨለማ እየተከታተለ ቤት እንደሚወጡና እንደሚገቡ ካወቀና ከደረሰ በኋላ አንድ ቀን በጨለማ ጠብቋቸው ሁለቱንም በድንጋይ ጭንቅላታቸውን ጨፍጭፎ ገደላቸው። በነጋታው ይሄ ወንጀል እንደተፈጸመ ፖሊስ መረጃው ይደርሰዋል። ታዲያ እነዚህ ሁለቱም የተገደሉት ግለሰቦች ግንኙነቱ ከዛ ከእስር ከተፈታው ሰው ጋር ስለሆነ ቀጥታ እሱ ጋር ሄደው በቁጥጥር ስር ያውሉታል። ቁጥጥር ስር ከዋለም በኋላ ፖሊስ ባደረገለት ቃለ መጠይቅ ውስጥ እሱ ምንም አይነት ነገር አልካደም፣ እውነቱን የተናገረው። በዚህ ጊዜ ግን ለየት የሚያደርገው በጣም ደስተኛ ነው የነበረው። ፊቱ ላይ ብዙ እርካታ ይታይ ነበረ። አሁን ገና ትክክለኛ ወንጀል ሰርቼ ልታሰር ነው እያለ ሲደሰት ነበረ። ፖሊስ ይሄን ሁሉ ዓመት እስሩን ጨርሶ የወጣ ግለሰብ እንዴት ሆኖ ተመልሶ ወደ እስር ለመግባት ሪስኩን ወስዶ ሰው ሊገል ይችላል ብሎ በማሰቡ ምክንያት በሐሰት የመሰከረበትን ሶስተኛው የቀረውን ግለሰብ ለቃለ መጠይቅ ያመጣዋል። ካመጣውን በኋላ እንግዲህ እውነቱን እንዲያወራ ሲያወጣጣው ግለሰቡ በጸጸት ውስጥም ስለነበረ እያንዳንዱን ነገር አፍረጥርጦ ይነግረዋል። ታዲያ እነዚህ ሰዎች የህግ አካል ትክክለኛውን ወንጀለኛ እንዳይዝ እነሱም ምክንያት አንድ ንጹህ ምንም ያላደረገ ሰው 15 ዓመት እስር ቤት እንዲማቀቅ ስላደረጉ እዚሁም ደግሞ በውሸት ምለው ፍርድ ቤትን በማታለላቸው ምክንያት ፖሊስ በዚህ ጉዳይ አዘነ። ነገር ግን የሰው ነፍስ ስላጠፋ ከእስር ሊያድኑት አልቻሉም። ታዲያ እነዚህም ሰዎች ደግሞ ባደረጉት ጥፋት ምክንያት ፖሊስ ክስ መስርቶባቸው እሱ ላይም ክስ ከፍተው እንዲፈረድበት አደረጉ። ለዛሬ ይዤላችሁ የመጣሁት ግራ የሚያጋባ እንደዚሁም ደግሞ በጣም የሚያሳዝን የተፈጸመ የወንጀል ታሪክ ይሄንን ይመስል ነበር። ገንዘብ ፍቅር ብለው የአንድን ሰው ህይወት ሙሉ ለሙሉ የነጠቁት ሰዎች ላይ ያደረገው በቀልስ እናንተ ትክክል ነው ወይ ብላችሁ ታስባላችሁ? እሱን ኮሜንት ላይ መጻፍ ትችላላችሁ። ይሄንን ታሪክ ያገኘሁት ዩቲዩብ ላይ ስለ ህይወት ከሚሰኘው ፕሮግራም ነው። እዛ ላይ በድራማ መልክ ሄዳችሁ ሙሉ ማየት ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረግ እንዳትረሱ። በሚቀጥለው ሳምንት በዚህ ኮንተንት እንገናኛለን። ወዳችኋለሁ። መልካም ቀን።